ልክ ለቅሶ ለመድረስ የመጣ ሰው ይመስላል። እርስ በርሱ የማይነጋገረው ጸጥታ በጣም ሰፍኗል። እንደኔ ብዙዎቹ የተሰማቸው ስሜት አለ። ገባን፣ ቁጫን፣ ጸጥ ብሏል። መርፌ እንኳን ቢወድቅ ይሰማል። አሁን ሰዎች በኮሪዶሩ ሲመጡ የጫማ ድምፅ እንሰማለን። በተለይም የወታደር ጫማ አይነት ትንሽ ድምፅ ያለው ሲመጣ እሳቸው ነው ብለን ስንጠብቅ የመጡት ሰዎች በጀነራል ተስፋዬ ገብረ ኪዳን መሪነት ሌሎች አንድ ሁለት ሶስት ሰዎች ናቸው። ስብሰባ ቦታ የቆሙት ጀነራል ተስፋዬ ገብረ ኪዳን ናቸው። እኔ አሁን በእኔ ውስጥ አሁን ብዙ ነገር እየተንከባለለ ስለሆነ አሁን ደግሞ የደረስኩበት ድምዳሜ ሰውየው ሄደው አይተው ተስፋ በመቁረጥ ተመልሰው ራሳቸውን አጥፍተዋል የሚል አይነት ስሜት ተሰማ። አሁን ጀነራል ተስፋዬ እዛ ቆሞ ጓዶች እንዴት አደራችሁ ምናምን አሉ። ብዙ መግቢያ አላደረጉም። ዛሬ በሀገራችን ታይቶ እና ተሰምቶ ማቅ ነገር ተደርጓል። ይሄውም ኮሎኔል መንግስቱ ኃይለማርያም የጦር ኃይሎች የፓርቲ ዋና ጸሐፊ እንደዚህ ለኢትዮጵያ ሰላም እና አንድነት ሲሉ ከሀገር ወጥተዋል ነው የሚለው እና በዚህ ወቅት የብዙ ሰዎች ስሜት ቢቀረጽ ኖሮ በጣም በጣም አሳዛኝ ነበር። ምክንያቱም እያንዳንዱ ሰው እንግዲህ አሁን ስለ ራሱ ህልውና፣ ስለ ቤተሰቡ ህልውና፣ ስለ ሀገሪቱ ህልውና ወዲያውኑ ከመቅጽበት ማሰብ ይጀምራል። ከዛ ከታትለው ጀነራል ተስፋዬ ገብረ ኪዳን አሁን ፕሬዚደንቱ አንድ ሀገር ሲደርሱ ሌሎች የዜና ማሰራጫዎች ጉዳዩን ሊያሰሙ ስለሚችሉ በእኛ በ12 ወይም በ6 ሰዓት ከቀኑ አለ የሬዲዮ ፕሮግራም ነበር፣ ለሱ የሚደርስ ዜና ማዘጋጀት አለብን እና ለዚህ በኮሎኔል ብርሃኑ ባየ ሰብሳቢነት ዶክተር አሻግሬ፣ ሽመልስ ማዘንጊያ፣ ተስፋዬ ዲንቃ ሆናችሁ ይህንን ነገር በአስቸኳይ ረቂቅ ጻፉ አሉ። በቃ ሌላም በተከታታይ የምንወስደውን እርምጃ እናሰማቸዋለን እና ተጠንቃችሁ ጠብቁ። አሁን ተስፋዬ ገብረ ኪዳን እንግዲህ ኃላፊነቱን ወስዷል ማለት ነው። ነገሩ በጣም እንትን ነው እና ጻፍን። ያው የተለመደው ማድረግ ሰጠን። ነገሩ በጣም መቼም አሻሚ ነው ለኢትዮጵያ ሕዝብ ለመግለጽ እና እንዴት ይሄዳል ተባለ። ያ በ6 ሰዓት ላይ ለሕዝብ ተነገረ። ከአመራር ባህሪ አንጻር እኔ እውነቴን ነው፣ እኔ አእምሮዬን ነው የምናገረው። ማንም ሊተች ይችላል። እሳቸውም ባሉበት ሆነው መልስ ሊሰጡ ይችላሉ። በግል እሳቸውንም ለመተቸት አይደለም፣ ወይም በአንድ ወቅት አብረህ ሰርተህ ለምን እንዲህ አልካቸው የሚል ወገን ሊኖር ይችላል። ግን ከመሪነት ባህሪ አንጻር አንድ መሪ ካፕቴን ማለት ነው፣ የአንድ የመርከብ ካፕቴን ነው። የመርከብ ካፕቴኖችን ያየን እንደሆነ መርከቡ ተበላሽቶ እየሰመጠ ባለበት ጊዜ እንኳን መጀመሪያ የተሳፈሩትን ወታደሮች ደህንነት አስጠብቀው ከጨረሰ በኋላ ወይ ይወጣል ወይም ጊዜ ካጣብሮ ከመርከቡ ጋር ይሰምጣል። ያ ነው እንግዲህ መሪ ማለት። ይህ ባለመሆኑ ነው እንግዲህ ኢትዮጵያ በዛን ወቅት በዛ ማክሰኞ ቀን መሪ የሌለው መርከብ ሆና የነበረችው። ህዝቡም ካፒቴን የሌለው መርከበኛ ሆኖ ነበር። ቲፒኤልኤፍም በቀላሉ ያላሰበውን እንዲህ ይሳካል ብሎም ያልገመተውን ባዶ መርከብ መያዝ የቻለው። ይህ እንግዲህ የመሪነት ባህሪ ነው። ይህንን በስተጀርባ ይዘን ነው እንግዲህ